ምልጥ ብሎ ወጣ። ምረሳው መስሏል። የልጅ ጭንቅላት አይረሳም። እንዲሁ ለማስታወስ ያከለ ሙኒትዬ እንዲሁ ለማስታወስ ያከለ ስዊዘርላንድ ዲጂት ምን ላረግ ነው የሚሄድ ምን ለሙ ደከልኳት ቪዲዮ ለሰቅየው ያከራያል ምናምን ነገር ምን ነበር ስሙ ቆጮ አለ የምታውቁት ችግር ውድም አይደለም ለሰው ያልነገራችሁት መካከለኛ ቤታችሁ የቆየ ጨለማ በኢየሱስ ክርስቶስ ስም እና ስልጣን ፖቹ ነው ምናምን አንተ ግን እንዴ ነው ቀልብስ እኮ ነው ያለው ማለት ነው። በጉድ ሽንትሽን እየሸናሽ ነው ነው እንቁላል ወይናውም ግን ሁሉ ታንከር ነው በቃ የሆነ ያካራ ነው እንዳታቋርጡ 28 ሰው እንሙላው ጋይስ 28 ሰው እንዴ ቅድም 31 አሁን 28 ጋይስ 28 ሰው አንዳንድ 28 አባስ ስጡኝ በመድኃኒዓለም እዚህ ደርሰናል። ኃይሌ ራሱ ትክክል አይደለም እንዳለ ስልክ ጠፍቶብኝ በድጋሚ እንትን እያልኩኝ ምኑን እንደነካካው ታላቅ ስልክ ኮንታክት የለኝም በእግዚአብሔር እና ፈልጋለሁ የሚያደርጉትን አያውቁምና ይቅር በላቸው ብዬ ከኔ ጋር የተሰቀሉትን ሌባ ገነት ከኔ ጋር ይዤ የምገባው እኔ ሰው ነኝ። እሺ ሰው ኢየሱስን ካልተሰቀለ ብለን ድንጋይ ኮረወርናቸው ውስጥ ወግረን ከሸኘናቸው ውስጥ አንዷ እኛ ነን እኮ ኢየሱስ ራሱ እኮ እንደኛ ንግግር እንደ ሰውኛ እኮ ገርፈን ነው ከሸኘነው ከምድር ላይ ገርፈን ሌባ ነው ውገሩት ምን በሉት ብሎ መስቀል አሸክመን አይደል እኛው ነን እኮ ያ እኔ ኢየሱስ አይደለም። እንዴት በእንትን ላይ እንደዚህ ታረጋለሽ? ምን ነው እኔ ላይም ሲደረግ አልነበረም እንዴ? ቤተሰብ አለካች ልጄ ቤተሰብ አይደል እንዴ? እነሱ ያቀዱልኝ እያንዳንዱ ነገር ገና የሚቀጥለው ልጄን ሰው አልባ አድርገው ለማስቀረት አለም በደል እንዴ? ሻምፓኝ በትና ሰሰቅ የነበረው የፈለገ ብትመክሩኝ ምን ብትሉኝ ይሄ ነገር ከውስጥ የሚጠፋ ይመስላችኋል? አይጠፋም። ባገኘሁት አጋጣሚ ይደሰታለሁ። በዛ ላይ ደግሞ ስሜ የጠፋበት ጉዳይ ነው። እኔ ኢየሱስ ክርስቶስ አይደለሁም። ኢየሱስ ክርስቶስ ሊያድናቸው መጥተው እምቢ ብለን ገርፈን የሸኘናቸው ነን። ከሄደ በኋላ የቆጨን ሰዎች ነን። እና እንዴት ምናምን የምትሉ ሰዎች ሶሪ እሺ ጋይስ በጣም ሶሪ። እኔ ከውስጥ አልወጣም። ዛሴት ባንቺ ምክንያት የሳኩትና የተደሰትኩት ያ እንባሽ ለኔ ምን ጊዜ እንደ ብር እንደዚህ ረጨዋለሁ በደስታ አለ። ያንን ብር ይረጭ እንጂ እኔ ባይዘዌ ይሄን ነገር አልፌው አይደለም ይሄን የማወራው ለምጄው መከራውን ለምጄው እንጂ ቀርቶ አይደለም እሺ እኔ ለሊያ የቆምኩላት እስር ቤት መግባት አለባት ሲባል ልጇ ስላቸው ምን ነው ስንት ወላጅ አልባ ልጅ ያድግ የለ እንዴ ሲሉ ነው ደሜን አፍልተውኝ ለሊያ ቋሚ የቆምኩላት ነበር። መልሳቸው ራሱ ስላናደደኝ መልሳቸው ብቻ ደሜን ስላፈላኝ ማለት ነው። ገብቶቻል? ይሄ ልጅ ለዛም የሊያ ልጅ እንደውም ኢትዮጵያ ላይ ነው ሀገር ቤት ይሄ ልጅ ሲባል እንዴ ያለ የሚፈለገው ተብሎ ሻምፓኝ ሲበተን የነበረውን እኔ ሻምፓኝ መግዣ የለኝም። ቂጤን የጣልኩ ደሃ ነኝ። ግን ዩቲዩብ ላይ የተቀናበረ ሻምፓኝ አለ። እሱን ነው ማሰማችሁ። ዛሴት እንደገና ደግሞ ፕላስ ስሜ የጠፋበት ነገር ሌባ አመል እንጂ ዘር የለው እንጅሩ ሌባ ነው። ነጋዴ ነው። ተማሪ ነው። አስተማሪ ነው። አርቲስት ነው። ዘር የለም። ዘር ለግብርና ነው።
ከዘራኸው ይበቅላል፣ ካልዘራኸው እዛው ይበሰብሳል። አንቺ ጥሩ አማካሪ ኖሮሽ ነገሩ ወደ ፖለቲካ ቀይረሽ ለምን እሷ ላይ አንዘፈዝፍባትም ተብለሽ ከሞኬ ጋር ተመካክረሽ መተሽ ቀይር ማድረግሽ ነው አይደል? ቆንጆ ማናጀር አለሽ። አካልን ትንግላት አስጠላኝ ውሎ ማድር ከሌላ ሰው መኝታ ፍቅር ቢጸና በልብ ግራህን ቢያጋባኝ እፎይ ልበልት ሰንፍስ እባክሽ ነይልኝ እስከምታሰር ድረስ ሉጣ። የአይናችሁ ከለር አላማረኝም። ቤቱንም በጊፍት እየባረካችሁት አይደለም። ዝም ብላችሁ ስታዩ ኢትዮጵያ ቴሌቪዥን እመስላችኋለሁ። ገብረ ጊዮርጊስ ነው ወልደ ጊዮርጊስ ገብረ እግዚአብሔር ዜና አንባቢ እየመሰልኳችሁ ነው። ጤና ይስጥልኝ። ቅድም እንደተገናኘ ነውላ ደህና ሁኑ። የዛሬ አበባዎች፣ የነገ ቶፒኮች ደህናው ወንዶች ብዙ ስለበዘበዛችሁ አሁን ደግሞ ተረኛው እንትን ነው ምንድን ነው ወንድ ነው። ስለዚህ ይበሏችሁ ይውሰዱ። ምን ችግር አለው? ጊዜው በተራ ነው። በቃ አንዱ ዛሬ ይበላል፣ ነገ አንዱ ይበላል፣ ነገ አንዱ ይበላል፣ ዛሬ አንዱ ይበላል። ይበላ። ሄሎ ጅጅጋ እንዴት ነሽ? ድሮ ሴቶች በልተዋል ካሁን ደግሞ ወንዶች ከሴቶች ይበላሉ። በቃ ምን እናደርጋለን? መቻል ነው። ጊዜው ተገለባብጧል። ሮዛ ምንድን ነው ሁሉ የምትይኝ? እውነት አይደለም። ስንት አሁን እውነት ለመናገር እኮ ስንት እኮ ወንድ እኮ አሳብደናል እኮ እኛ ሴቶች አርገን በልተን ማለት ነው አሉ እኮ እኛ እኮ እንዲያውም እኮ ወንዶች እኮ ገና 1% አልለኩም የሴቶችን ገንዘብ ገና ሴቱ እንደበላውማ ስንት እኛ እኮ ስንበላ እኮ ብቻችን እኮ አይደለን የምንበላው ቤተሰቦቻችንን ጓደኞቻችንን ሁሉንም ይዘን ስጋውን ምናምን ደሙን ጥጥ ብልጥ ካረግን በኋላ አጥንቱ ሲቀር በቃ ደበረኝ አንልም እኛ። ባይ ባይ ቻው። የነዘን ደግሞ እነሱ ጥሩ ይላሉ። ከዛ በቃ ክብሪት እዚህ ላይ ጆሮአችን ላይ ሰክተው እንዲህ እያሉ ነው የሚሄዱት። እኔ አንዳንድ ወንድማ አይሱጌ እንኳን እንዲህ ብለሽ እውነቴን እኮ ነው። ፓፓራዚ ቆንጆ እንዴት ነሽ? የእውነቴን እኮ ነው። ስንት ወንድ አለ እኮ በቃ አሁን እኮ የወንዶች እድሜ እኮ ከሴቶች እኮ በአማካኝ እኮ በአለም ላይ እንትን ሲደረግ እኮ ግማሽ ነው የሚኖሩት። ቶሎ ነው የሚሞቱት ሲባል ለምን ሲባል የዓለም የስራ ጫና የተፈጥሮ የስራ ጫና ስላለባቸው ነው። አይደለም እኛ እንደዛማ ከሆነ እኛ የመውለድ ምናምን ሲባል እንዲያውም እኛን እድሜያችን ቶሎ እንትን የሚል ግን አላድ መጣ አያጅቡ እኔ እናንተ ካሁንና ካሁን ሰዓት ጀምሮ የነበረን ኮንትራት ቆሟል። ጠዋት ሃይሚ ቤት ምን ሰርተ እንዴት አይቻለሁ። ያ አንነጋገርም እኔ እናንተ አንቺ ካንቺ ከባድ ፍቅር እኔ ዳስ ያፈቅረኛል ወንድም ሄዱጣ ሁለተኛ መተ እንደዚህ ነገር በቃ ቀን አይባረክም። ዛ ለሊት ህልሜ በሙሉ በቃ ቆሎ ሽሮ ምናምን የሚሆነው በቃ እኔ ደሃ እንዳንተ ጌታ ሆይ ግን እኔ ስለምፈልግ ነው ሀብታም ብዬ እዚህ ቲክቶክ ላይ ስለምፈልግ ነው። አሁን ውጪ ላይ ያለውን ሀብታም በአካል ስለማልቀርበው ስለምፈራ ነው። ምን አለበት አንበሳውን ጥርግርግ አድርጌው የምበላው ሀብታም እዚህ ጋር አፈቀርኩሽ ኦ ሃንዬ ቲንኪኒ ናት
ታዲያስ በእናትሽ ቀላል ቀላል እኮ ተግጠዋል እኮ አይጋጡም እኮ ደግሞ እኮ ከወደዱ እኮ አይስወን እኛ እኮ እግራችንን እንጥፍጣፍ ባርገን ቁጭ ብለን እነሱን እኮ ማዘዝ እኮ ነው። ያ በተለይ ፎንቃ ካልያዘሽ ማለት ነው። ቀላል ተለጥልጠው ተበልተዋል እንደ ወንዶች ቀላል። ቆይ ደግሞ አንተ ከዛ በፊት አሁን ቆይ እወድሻለሁ ምናምን ያልከኝ በእናት አትውደደኝ በእናት እንደው አትሊስት ለዓላማዬ ስትል አትውደደኝ። እኔ ዓላማዬ አንድ ቢሊዮነር ማፍቀርና ሚሊዮነር መሆኑ ቢሊዮነሩ እኔ ሚሊዮነር እንዲያደርገኝ ነው እንጂ ድሃ በህይወቴ እንዳትመጣ በእናት በህይወቴ አይደለም ጎረቤቴ እንዳትሆን ስሞትልህ ሊቭ ሚ አለውን ድሃ ሲወደኝ አይሰማም። ኦኬ ጥሩም ባምጥቼ ጮክ ብዬ እናገራለሁ። የኔ እናት እባክሽ አግዥኝ በፈጣሪ። እኔ ራሴ መቼ ቆሜ ነው አንቺንም ማግዝሽ የኔ ቆንጆ። እኔ አንዳንድ የኔ ቢጤ ድሃዎች የምትለምኑት ድሃን ይጠይቃል። እኔ ሀብታም እየመረጥኩ ጠይቃለሁ ስም እየጠራው። አንቺ መተሽ ለማኝ ላይ እስቲ የኔ መቤት አግዥኝ ተያይዘን ገደል እንግባ። አንቺን ላግዝ ደግሞ ካጠራቀምኳት ገንዘብ ላይ 100 ብር ሳነሳ አላማዬ በሙሉ በቃ ተቃውሶ በቃ አየሽ ችግሩን አገሹ። አይንሽ ሀብት አንቺ መቼም አያልፍልሽም። መቼም አሁን እዚህ ጋር የለመንሽ ሴትዮ ሰው እንዴት ዳን ይለምናል? እኔ ልሽ እዚህ ጋር እግሬን አንጣጥፌ አበባ አንበሳ እያልኩኝ እኔ መተሽ ምትለምኝ ጤነኛ ነሽ ግን ልመና ሰው ልመና እንኳን አያምርበትም። የተረገምሽ ነሽ አንቺ ደግሞ እናቴ። ሰው ሲለምን እንኳን እኮ የሚጠይቀውን ያውቃል። ነጪ ብትሰሪ አይደለም ለምንሽ አላምርብሽ ብትሰርተሽማ አያምርብሽም። አንቺ እየመጣችሁ ጂጂዬ እርጅኝ እኔ ድሃ ነኝ የለኝም። ድሃ መታችሁ እርጅኝ አትበሉ። የዊግሽን ጠቢ ልክ ነሽ። ያሳከከኝ ድህነቴ አባቴ ሙት 4 ሚሊዮን አለኝ። 4 ሚሊዮን እያለሽ ነው 4 ሚሊዮን እያለሽ ነው የመጣሽ እናርዱኛልሽ። ሮዚዬ የገንዘብ ደሃ ነኝ። ጂጂዬ ዝም ብለሽ 100 ዶላር ላኪላት። ለምን ተኝቼ ገንዘብ ብዬ ለምን እንቅልፍ ተኝቼ አልክላት? ዝም ብዬ ከመልክላት ለምን ለሽ ብዬ አልክላት? ዝም ብለሽ እስቲ 10 ብር ስጭኝ ለምን ተኝቼ ከቦርሳ አትወስጂም? ይመቻችሁ። አይደነታችን ጨዋታችን ይጨምራል እኮ ድሃ ስንሆን አይደል? የተለያያችሁ ይሙጃ ባዶ ጉራ እኮ ነሽ። ትክክል ነው፣ የእውነት ትክክል ነው። ምንም የለኝም ድሃ ነኝ። ድሃ ነጭ ድሃ ባዶ ሳልሳቀቅ ነው የምኖረው። ሳልሳቀቅ ያ ሰልባጅ ቤት እጄ ልብስ ገዝቼ ብራንድ ያለው ልብስ ሰልባጅ ቤት ገዝቼ ሀበሻ ፊት ቆሜ እኔ እኮ ሀብታም ነኝ አይደለም፣ ደሃ ነኝ። ተበድሬ እኔ መኪናዬን አላሰራ አሮጌ መኪና ገዝቼ ከተበደርኩ አላሰራ በእግሬ ነው የምሸከሽከው በእግሬ። አዎ ደሃ ነኝ፣ ጽድት ያልኩኝ ደሃ። አይኑ ዋንዴ ግን አይጎ ሚሊዮነር አይስበር ሚሊዮነር እንደሆነ ጊቭ ሚ ታይም። ሚሊዮነር ሆኜ ጂጂ ሚሊዮነር ብላችሁ ጽንት ልሰጣችኋለሁ። 15 አንበሳ መጥቻ አወርድላቸው። ለእናንተ እንደዚህ ነው የማገኛችሁ። ምክንያቱም ብርም ቢኖራችሁ እንደማትለወጡ ስለማቅ
ቲክቶክ ሆና ያላለፈላት ሴት ልጇን ለምን አንበሳ አላወረድሽም? እናትሽ ድንጋይ ብለህ ነጭ ኦኮቴ ጌራሪ ጥክክ እዚህ መጥሽ ፖለቲካሽን እዛው ጨርሽ ፖለቲካሽን። እኔ የራሴ የማካሄደው ፖለቲካ ነኝ። ምነው ሚኪሳከሳ እንዴ መታ ለምን አንበሳ አልሰጠሽም ትለኛለች። ነፍስ የሰው ነፍስ የተሰጠው ሰው የአንበሳ ምን ይለሱ ምንድን ነው አንበሳ? ማን መሰለችዋ? እከክ በአንበሳ ዝም ብለሽ የምትገምችው መሰለሽ እንዴ? ነፍስ እኮ የተከፈለለት ልጅ ነው። ይውጋዴ ምሽት ቦልሽት ሰነባበች ኢዲየት ጭራሽ ኳሊቲው ወይኔ ባትሪው የሱም የሞባይሌን ባትሪ ያለቀ የኔም ባትሪ ያለቀ። አርባ ብር የለኝም ባካቸው። ልመናው ነው የሚሻል፣ ግን የምትለምንበት ቦታ ነው የሚያስጠላው። ታጥቦ